ምን ነበር ችግሮቻችን? ዘፍጥረት ምዕራፍ 3 ላይ 3 መሰረታዊ ችግር እናገኛለን። ምዕራፍ 3 ላይ ሰይጣን መጣ፣ አታለላቸው። ከዛስ በእግዚአብሔር ላይ አመፁ፣ እንደ እግዚአብሔር ለመሆን ፈለጉ፣ ኃጢአትን አደረጉ። ኃጢአት ሰይጣን ኃጢአት። ከዛ በኋላ ከእግዚአብሔር ተለዩ። 3 መሰረታዊ ችግሮች ናቸው። በደንብ እዚህ ጋር በደንብ እናሰላስለው። እነዚህ ችግሮች መንፈሳዊ ችግሮች ናቸው። አሁን እነዚህ ሁለቱ ልጆች በባርነት ከሄዱ በኋላ እድሜ ልካቸውን በማያውቁት ነገር እድሜ ልካቸውን የሚከፍሉት ዕዳ አይደለም ባይዘው እና እድሜ ልካቸውን በማያውቁት ምክንያት ሊሰቃዩ እንደነበረ እነዚያው ችግሩ እኛ በማናውቀው ምክንያት ወደኛ መጥቷል። ታውቁታላችሁ። አዳም ሲፈጠር ነበራቸው ምናልባት በመካከላችን ከአዳም ጋር የነበረ ሰው ምንም አናውቀው። አዳም ተፈጠረ፣ ወደቀ። ከዛ ጊዜ ጀምሮ ሰይጣን የሰው ሁሉ አባት ነው። እናንተ ከአባታችሁ ከማናችሁ ተባለ? ከዲያብሎስ ናችሁ ተባለ። እንግዲህ አባት ደግሞ ታውቃላችሁ፣ ክፉ አባት ነው፣ የሚጮቅን አባት፣ ጨቋኝ አባት፣ አስጨናቂ አባት ነው። ከዚህ አባት ማንም ባሪነት ነው፣ ለዘላለም የሚጮቅን ባሪያ አድርጎ የሚጮቅን አባት፣ ኃይለኛ ክፉ አባት ነው። የመጀመሪያው ችግራችን እሱ ነው። ሁለተኛው ችግራችን ኃጢአት ነው። ኃጢአት ይሄ ኃጢአት ይሆናችሁ የወረስ ነው፣ በውርስ መጣ ነው። የሚጮቁነን በባርነት የሚገዛን ኃጢአት፣ ጨቋኝ ባሪያ አድርጎ የሚገዛ ኃይል። ሁለተኛው ችግራችን ኃጢአት ነው። በደንብ ከዛ በኋላ የሲኦል ባሪያ ነው፣ የሞት ባሪያ ነው። ለዘላለም ከሞት በራሳችን መውጣት የማንችል ሞትን የምንፈራ የምንሰጋ የማናመልጥ ብንሮጥ አናመልጥ። ከዚህ ከሶስቱ ችግር የፈለገ ጥረት ብናደርግ ልናመልጥ አንችልም። ማንም ከአዳም ልጆች መካከል ከዚህ ባርነት ሊያመልጥ የሚችል አንድ